ተቀጥሬ ባለመስራቴ ብቻ ቢዝነሴን እንዴት በስርዓቱ ማስኬድ እንዳለብኝ ለመረዳት በጣም ረጅም ጊዜ ፈጅቶብኛል። ከምነግራችሁ በላይም ዋጋ አስከፍሎኛል። አንድ እውነት አለ። በዚህ ሰዓት ሁላችንም የተሻለ ገንዘብ የሚያስገኝ ነፃነት ያለው ፕላስ ደግሞ ራሳችን ማኔጅ የምናደርገው ቢዝነስ እንዲኖረን እንፈልጋለን። እውነታው ይቻላል፣ ግን ብዙዎቻችን ትኩረታችን ስኬቱ ላይ ነው። ከስኬቱ ጀርባ ያሉትን ውጣ ውረዶች ብዙዎቻችን በትኩረት አናያቸውም። እነዚህን ከባድ የሚመስሉ ፈተናዎች ማለፍ ከቻላችሁ የምትፈልጉትና የምትመኙትን ህይወት መኖር ቀላል ነው። በዛሬው ቪዲዮ ተቀጥሬ ባለመስራቴ ብቻ በከባዱ የተማርኳቸውን 3 ነገሮች ሼር አደርጋችኋለሁ። ሶስተኛው በጀመርኩት ስራና በቢዝነሴ ላይ ተስፋ እስከማስቆረጥ ሊያደርሰኝ ተቃርቦ የነበረ ትልቅ ችግር ነው። ለማታውቁኝ ናሆም እባላለሁ። ገንዘብ የሚያስገኝ ስራ የጀመርኩት ከ3 ዓመት በፊት የዩኒቨርሲቲ ተማሪ እያለሁ ነበር። ይህ ሂደትም የራሴን ቢዝነስ እንዲጀምር መንገዱን በደንብ አድርጎ አመቻቸልኝ። ግን ቢዝነሴን ከጀመርኩበት ቀን ጀምሮ እስካሁን ድረስ በጣም ብዙ ቻሌንጆች እየገጠሙኝ ይገኛሉ። ይህ የሆነው ምናልባት ካጠገቤ ሆኖ ጋይድ የሚያደርገኝ ሜንቶር ስላልነበረ ሊሆን ይችላል። ኤኒዌይስ ብዙ ነገር ሳላበዛባችሁ ምናልባት ብቀጠር ቀድሜ እረዳቸው ነበር ወይም ደግሞ አሁን ያለው ቢዝነሴ ላይ ብዙ ነገር ማስተካከል እችላቸው ነበር ብዬ የማስባቸውን 3 ነገሮች ሼር ላድርጋችሁ። የመጀመሪያው በግሌ በምሰራበት ሰዓት ከገጠሙኝ ቻሌንጆች ውስጥ አንዱ ለእያንዳንዱ ነገር እየከፈልኩ ነበር ስማር የነበረው። ያ ማለትም በቅጥር ህይወት ውስጥ እንግዲህ አብዛኞቻችሁ እየተከፈላችሁ ነው የምትማሩት። ሪያላይዝ ላታረጉት ትችላላችሁ፣ ግን በግላችሁ ወይም ደግሞ ቢዝነስ መስራት የምትፈልጉ ከሆነ እያንዳንዱ የምትሰሩት ስህተት ትምህርት ነው የሚሆናችሁ። ያ የምትሰሩት ስህተት ደግሞ ኮስት ያስደረጋችኋል። ገንዘብም ሊሆን ይችላል፣ ታይምም ሊሆን ይችላል፣ የተለያዩ ነገሮችን ኮስት ሊያደርጋችሁ ይችላል። እኔ ቀጥታ ወደ ቢዝነስ ወይም ደግሞ ወደ ግል ስራ በመግባቴ ካጣኋቸው ነገሮች ውስጥ አንዱ ምንድነው ጀስት ስራ እንዴት እንደሚሰራ አንደርስታንድ አላረኩም ነበር። አንዳንድ አግሪመንት ሪሌትድ የሆነ ነገርም ሊሆን ይችላል። ሪሰንትሊ እንኳን ከገጠሙኝ ነገሮች ውስጥ አንዱ በስርዓቱ አንድን አግሪመንት ሳታነብ ነገሮችን ሳይን ማድረግ እንደሌለብህ፣ ታክስ ሪሌትድ የሆኑ ነገሮች። ከዛ በተጨማሪ ደግሞ አንድ ቢዝነስ ለራሱ በስርዓቱ ላይሰንስ የሚደረግበትን ፕሮሲጀር በቅጡ አላቅም ነበር እና እነዛን ነገሮች ለመማር ሳደርግ የነበረው ነገር ምንድነው እየከፈልኩ ስላችሁ ጀስት የሆነ ስህተት ሰራለሁ፣ ከዛ ስህተት ነው የምማረው። ከምሰራው ስህተት ነበር ስማር የነበረው። ብዙዎቻችሁ ኖቲስ የማታረጉት ነገር ተቀጥራችሁ በምትሰሩበት ሰዓት እያንዳንዱ የምታረጉት ነገር እየተከፈላችሁ ነው እየተማራችሁ ያላችሁት። ኢኩቢ አንድ ቢዝነስ በምን አይነት መንገድ ኦፕሬት እንደሚያደርግ ሊሆን ይችላል። እንዳልኳችሁ ነው። እኔ እንኳን ሪሰንትሊ ከገጠሙኝ ቻሌንጆች ውስጥ አንዱ ከአንድ ሰው ጋር አግሪመንት አከናውኜ ነበር እና ያ አግሪመንት እኔን 100 ሺህ ብር 200 ሺህ ብር ምናልባት ኮስት ሊያስደረገኝ የሚችል ነገር ነበር። አግሪመንቱ ላይ ግን አንድ በጣም ሲምፕል የሆነ በጣም በቀላሉ መቀረፍ የሚችል ከኤክስፒሪየንስ ማነስ የመጣ ትልቅ ችግር ገጥሞኝ ነበር እና ያንን አግሪመንት ያ ሰው በትንሽ ዋጋ ማፍረስ ይችል ነበር። እኔ ግን ያንን ነገር ኖቲስ አላረኩም ነበር። ምንድነው ምናልባት ያ ነገር ህይወቴ ላይ ቢፈጠር ኖሮ እኔ በገንዘብ የሆነ ያክል ኪሳራ ውስጥ ልወድቅ እችል ነበር፣ ግን እማረዋለሁ። እናንተ እንደዚህ አይነት ነገሮችን ምናልባት መስዋዕትነት መክፈል ሳይጠበቅባችሁ መቀነስ የምትችሏቸውን ነገሮች እዛው በቅጥር ህይወታችሁ ላይ ለርን ማድረግ ትችላላችሁ እና እኔ በጣም ዊሽ ከማረጋቸው ነገሮች ውስጥ አንዱና የመጀመሪያው ብማራቸው ኤክስፒሪየንስ ባረጋቸው ብዬ የምመኛቸው ነገሮች ውስጥ አንዱ ይህ ነው። ሁለተኛው ከገጠሙኝ ቻሌንጆች ውስጥ አንዱ ፋይናንሻል እና በጀቲንግ ስኪሎችን በአግባቡ ማስተር ሳላረግ ነበር ቢዝነስን ራን ሳረግ የነበረውና በጣም ፍራስትሬቲንግ ነበር። በምን አይነት መንገድ በጀት ማድረግ እንዳለብኝ፣ ኢንቨስት ማድረግ እንዳለብኝ በግልጽ አላቅም ነበር። ከዛ በተጨማሪ ደግሞ የተለያዩ ሰዎችን ወደ ቲሚ በማስመጣበት ሰዓት በምን አይነት መንገድ ሳላሪ መክፈል እንዳለብኝ ኮምፕሊትሊ አላቅም ነበር። በቃ ፋይናንስ ሪሌትድ የሆኑ ነገሮችን ምንም ኖሃው ሳይኖረኝ ነበር ስሰራ የነበረውና በተደጋጋሚ ኮስት ካስደረጉኝ ነገሮች ውስጥ ይህ አንድ ነው። አንድ ስራ ስትሰራ ምን ያህል ኢንቨስት አድርገህ ምን ያህል ነው ሪተርን መሆን ያለበት እያነበብኩ እያጠናሁ ያለው ነገር ሚስቴክም እየሰራው ነው ይሄንን ነገር የተማርኩትና ኦልሞስት ቅጥር ህይወት ላይም ካላችሁ ስፔሻሊ ማርኬቲንግ እና እንዲ ፋይናንስ ሪሌትድ ሴክተር ላይ ከሆነ ያላችሁት ይሄንን ነገር በቀላሉ ማግኘት ትችላላችሁ። ምንም አይነት ነገር ሳክሪፋይስ አታረጉ ማስተር ማድረግ የምትችሉት ነገር ነውና በተሻላችሁ አቅም ይህ ስኪል በጣም ክሪቲካል ነው። ስፔሻሊ የግል ስራና ወይም ደግሞ ቢዝነስ ላይ ምናምን መንቀሳቀስ የምትፈልጉ ከሆነ እነዚህ ነገሮች በቅጡ ማታቁ ከሆነ ቢዝነሳችሁን በጣም ሊያናጋ የሚችል ነገር ነውና እና በጣም ዊሽ ከማረጋቸው ነገሮች ውስጥ ፋይናንስ ሪሌትድ ነገሮችን ከበጀት ጋር የተያያዙ ነገሮችን ትልቅ ቢዝነሶች እንዴት ነው ሃንድል የሚያደርጉት የሚለውን ነገር በአቅብዬ ከመመኛቸው ነገሮች ውስጥ አንዱ ነበር። ሶስተኛውና ቢዝነሴንም ከምላችሁ በላይ ዲስትሮይ ሊያደርገው በጣም ተቃርቦ የነበረው ነገር ቲም ማኔጅመንት እና ሃየሪንግ የሚለው ነገር ነው። እኔ በመጀመሪያ ስራ በመጀመርበት ሰዓት ስራዎችን አውትሶርስ ማድረግ የጀመርኩት በአቅራቢያ የነበሩ ሰዎች ማቃቸውን ሰዎች ነውና እንዴት አድርጌ የሆነ ችግር ሲመጣ መፍታት እንዳለብኝ አላቅም ነበር። ስለ ዲሲፕሊን
የሆነ በቅጡ የማውቀው ነገር የለም። ስራ በአግባቡ ሳይሰራ ሲቀር የሆነ ከልጆች ጋር በልምምጥ ምናምን ነገሮችን ማልፈውና ማኔጅመንት ላይ በቃ ከምላችሁ ነገር በጣም ፔን ሆኖብኝ የነበረ በእያንዳንዱ ስራዬ ላይ ማኔጅመንት ሪሌትድ የሆነ ነገር ነበር። እንዴት አድርጌስ ነው ሃየር ማረገው ከኤችአር ጋር የተያዙ ነገሮች ማቀው ኤክስፒሪየንስ አልነበረም እና ብዙዎቻችሁ ተቀጥራችሁ በምትሰሩበት ሰዓት እንግዲህ ቲም ወርኩ ምን እንደሚመስል የተለያዩ ሊደሮች እንዴት ቲማቸውን ኢንስፓየር እንደሚያደርጉ ቢዝነሳቸውን በምን አይነት መንገድ ማኔጅ እንደሚያደርጉ በቀላሉ ማስተር ማድረግ የምትችሉት ስኪል ነውና ብዙ ነገሮችን ኮስት ሳታረጉ በቀላሉ ሃንድል አድርጋችሁ መያዝ የምትችሉት ነገር ነው። ሶ ይሄ ነገር እኔን ከቢዝነስ ኦልሞስት በቃ ይህን ነገር አቁሜ ሁላ ወደ ሌላ ነገር መግባት አለብኝ እስክል ድረስ በጣም ገፍቶኝ የነበረ ነገር ነው። ደስ በሚል ሁኔታ እንግዲህ ያንን ነገር ቀይሬው ብዙ ነገሮችን አንደርስታንድ ለማድረግ ሞክሬ እስቲል አሁንም ብዙ ነገሮችን ለመማር እየሞከርኩ ነው። ግን በጣም ዊሽ ከማረጋቸውና ብቀጠርና ይህንን ነገር በቀላሉ ማስተር ከማረጋው ከምላቸው ነገሮች ውስጥ ቲም ማኔጅመንት እና ሃየሪንግ ሪሌትድ የሆኑ ነገሮች ላይ ያለውን አሰራር ነው። እነዚህን ከላይ ያነሳውላችሁ ነገሮች እንግዲህ ምናልባት ተቀጥሬ ወይም ደግሞ ቀድሜ ባቃቸውና ብረዳቸው ከምላችሁ በላይ ጊዜ፣ ገንዘብ እንዲሁም ከራሴ ላይ በጣም ብዙ ስትረስ መቀነስ ይችል ነበር። ይህንን ምላችሁ ኮምፕሊትሊ ተቀጥራችሁ እንድትሰሩ አይደለም ወይም ደግሞ የራሳችሁንም ቢዝነስ እንድትጀምሩ አይደለም። አትሊስት የኔን ኤክስፒሪየንስ አይታችሁ ምናልባት ራሳችሁ ላይ አንዳንድ ነገሮችን ማስተካከል ብችሉ ከሚለው አንጻር ነውና ሆፕፉሊ እንግዲህ ቪዲዮ ጠቅሟችኋል ብዬ አስባለሁ። እስኪ እናንተስ የምታስቡት ነገር ምናልባት ከቅጥር ሪሌትድ የሆኑ ነገሮች ያላችሁ ሀሳብ ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣው ቪዲዮ ይህንን ነበር። መልካም ጊዜ